ፍቅርቾ መታለች ትላላችሁ። ዛሬ ደግሞ አበባ መስላ መታለች። አምሮባታል ማለት ነው። እና ሰሞኑን እንግዲህ ጠፍታ ነበረ። የጠፋሁበት ምክንያት ያው ከቤተሰብ ጋር ሀዘን ስለገጠመኝ ነው ብላለች። እንግዲህ አላህ ያጽናችሁ ሁላችሁ። ምን እንዲሆነች ባትናገርም ብቻ ግን ሀዘን እንደገጠማት ነው ያስተናገረችው ማለት ነው። ዋናው ነገር በሰላም መምጣቷ ነው ማለት ነው። በሰው ህይወት ላይ አንዳንድ ነገሮች ይገጥመናል ሁላችንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሰር እያረጋችሁ አበረታቱኝ፣ አይከፈልበትም እና ማለት ነው። የፍቅር አድናቂዎች የት ናችሁ ትላላችሁ። ስጠፋ በጣም እንትን ብሎ ነበርና ሰሞኑን ደግሞ እንደዚህ አይነት ነገር ሄሉሻም ከትናንት ወዲያ አይቻለሁ ነው። እሷ ሌላ ነው አንድ አይነት መስሎ ነበረ። ለማንኛውም አላቅም በነገራችን ላይ የት ሀገር እንደሚለብሱት እንዲህ አይነቱን እና ትላላችሁ። ያምራል ግን ልብሱ። ለማንኛውም ዛሬ በአዲስ ነገር ትመጣለች ብዬ ተስፋ አደርጋለሁ። እንደምትጠብቁ በጉጉት። ፍቅር ጀግና ናት፣ ጎበዝ ናት። አዎ ግዴታ እኛ ከሰው ጋር ማለት የወንድ ጓደኛ ወይም ደግሞ ባህል ሲኖረን ብቻ ሳይሆን አለማችንን የምናሳካው ስኬታማ የምንሆነው በራሳችንን ማንነት ራሳችን በራሳችንን ስኬታችንን ማሳካት እንደምንችል የሚያሳዩን በጣም ብዙ ጀግና እህቶችም ስላሉ፣ ስለዚህ ፍቅርን የስጣፋ ምን ሆና ነው ብዬ ነበረ። ባለፈው በእርግጥ አሌክስ ጋር ጀምረው ነበር፣ ጥሩ እየሄዱ ነበር እና ያው እንግዲህ የያዘ ምክንያት ስለሆነ ነው ብላለች። አላህ ያጽናቸው። ሌላ ምንም አይባልም። ያጋጥማል በህይወታችን እንደዚህ አይነት ነገሮች ማለት ነው። እና እንዲሁም ደግሞ እንደዚህ ጥንድ የሆናችሁ ሰዎች፣ አንድ ለአንድ የሚሆናችሁ ሰዎች በቃ እንደናንተው ብቻውን የሆነ ሰው ወይም ደግሞ ከህይወቱ የተፈናቀለ ሰው ስታገኙ ለማበረታታት ሞክሩ። ምክንያቱም የሰው ልጅ ሲኖረው ብቻ አይደለም አይዟችሁ ማለት ያለባቸው፣ ሰው ላለው ሰው ሳይሆን ማሽቃበጥ ያለባቸው፣ ሰው ከጎኑ ለሌለው ሰው አብሽሩ በሏቸው። በጣም ማለት ጥንድ ስትሆኑ አብራችሁ የምትወፋፍቁ አይነት ሰዎች ነው ያለሁ። ነገር ግን አንድ ሰው ከጓደኛው ከህይወቱ ጋር ሲለያይ ሁላችሁም ትርቃላችሁ፣ ወይ ደግሞ ወደ አንደኛው ጎን ሆናችሁ ሰዎችን ትረሳላችሁ። እንደዚህ መሆን የለበትም። የሰው ልጅ በጥሩ ነገር የምትተዋወቁ አይነት ሰዎች እነዚያ ሰዎች ችግር ሲደርስባቸው ሲጣሉ ለማስታረቅ መሞከር፣ እነዚያ ሰዎች ከስኬታቸው ሲፈናቀሉ አብሽሩ በሏቸው። የሰው ልጅ አብሮ በመስራት ምንም የሚጎዳው ነገር የለም ቢጠቀም እንጂ። ሁሉም ሰው ሲኖረው ማንም ከማንም ላይ አይወርቅም። ለምሳሌ እናንተ ምንም ካለና እናንተ ከእኔ ነገር ምንም አትጠብቁም። ገብቷችኋል አይደለም? እናንተም ሰርታችሁ እኔም ሰርቼ እንኖራለን። ለምሳሌ አሁን ይሄን አረብ ሀገር ላይ እንደምትመለከቱት ሁሉም ሰው በቃ ቀዩም ጥቁሩም አጭሩም ረዝሙም በቃ የሰው ዘር የተባለ ሰው ሰርቶ እንዲበላ የተከፈተልን እድል ስለሆነ አረብ ሀገር ላይ እንግዲህ የሚያስከፍለውን መስዋዕት እየከፈልን እየኖርን ነው። እና ሁሉም ሰው ሰርቶ ስለሚኖር ብዙ አይደለም። እንኳን ሰውና ሰው መቀኝነት ልንገባባ ሰዎችን በመርዳት እንግዲህ እንደምትመለከቱት በሰው ሀገር ላይ ህይወታቸው የሚያልፉትን አስክሬን በማስገባት በየሚዲያው ላይ የተቸገሩትን ሰዎች ሊቢያ በረሃ እንገባል እያሉ እዛ የታገቱትን ሰዎች ብር እያዋጣን በማሳከም በማስወጣት ወደ ሀገራቸው በማስመለስ በባህር እየመጡ የአሞራ አራት የሚሆኑ ሰዎችን አስክሬን በማስላክ እንዲሁም ደግሞ ችግር ውስጥ በእኛው በራሳችን ዜጋ እየተቀጠቀጡ ያሉትን ሰዎች እርስ በርሳቸው ይህን ያክል ካልከፈልክ እንገላለን እያሉ እናት እንባዋን ስታረግፍ የእናቶችን እንባ የሚያብስ ነው። ያ ማለት ሁላችንም ስለምንሰራ ስላለና ይህ 100 ሪያል 50 ሪያል አውጥተን ምንም የምንጎዳው ነገር የለም እያልን ሰውን ለመርዳት ሰው መሆን በቂ ነው። ሸርን በማድረግ ቪዲዮን በመስራት ሰዎችን እየረዳ ነው። ያ ማለት እንግዲህ ሁላችንም ስራ ላይ ስላለን ለዛ ነው። እና ሰው ሲሰራ ውደዱ፣ ካላችሁ ልምድ ለሰው ላይ አካፍሉት። ምን ችግር አለው ሰርቶ ቢያገኝ ለፍቶ ለሚያገኘው ነገር በጀማቸው ስራ ካለ እንግዲህ ከትናንት ወዲያ የምታስታውሱት ነገር ትናንት ነው እንጂ ትናንት ነው አሁን እየተበቃ ሚዲያው እየተጠረቀለቀ ያለው ሳውዲ አረቢያ አንድ እህታችን ነበረች። ኢትዮጵያ 2 ልጆች አላት። 1 አመት ያክል ላይ ስራ ፈታ ነው የኖረችው። ያን ታሪክ እንግዲህ ብዙ ሰዎች ያውቃሉ። በዛ ችግር ውስጥ እንዳለ የቅርብ ጓደኞቿ ያውቃሉ። ነገር ግን ያቺ ላይ 1 አመት ሙሉ ስራ ፈታ ልጆቿ ምን ይበላሉ እያለ እየተጨናነቀች ያን ሁሉ ነገር ስትሰራ አንድ ቀን ሰው አግዟት አያውቅም። የቅርቦቹ ራሱ ዛሬ ላይ ግን በቃ መሮኛል ልሞት ነው ብላ በተናገረችባት ቀን ህይወቱ አልፏልና እንደዚህ እስከሚሆኑ ሰው እስከሚሞት ድረስ። አሁን ላይ ግን አስክሬን ለማስገባት ብር ይዋጣል። አያችሁ ታዲያ ይህ ሰው ላይ ከሞተ በኋላ ምን ያደርጋል? መረዳት ካለብን ዛሬ ላይ ገዙኝ ስላችሁ አግዙኝ። ግን እኔ ባለሁበት ብሞት አስክሬን ኢትዮጵያ ገባ አልገባ ምንድን ነው ለእኔ ጠቅሙ? ምንም ጥቅም የለውም። ግን ያን ሰው መኖር እየፈለገ እየራበው
መጠጣት እየፈለገ የማታጠጡት መብላት እየፈለገ ሳናበላ ሰው ሲሞት ብቻ ለማሽቃበጥ ለሰው ወይ ደግሞ እይታ ለማገኘት የሞተን ሰው ፎቶ ለጥፈን ይዘን ከምንወጣ ሁሌም ቢሆን ከተቸገረ ብቻውን ከሆነ ሰው ላይ ካዘነ ሰው ጎን ለመቆም እንሞክራለሁ ሀባይብ። እና ሰው ማለት ያ ነው የእውነት ሰው አላህም ራሱ የሚያዝንልና ለሚዲያ ብለን የምናሽቃብጠውን ሳይሆን ትክክለኛ ሰዎችን ነው የእውነት። ምክንያቱም እናንተ አሁን ለእኔ የሆነ የጠቀማችሁ ይመስላችሁ የምትጎዱ የምትኖሩ ትችላላችሁ፣ ለማሽቃበጥም ሊሆን ይችላል። ይህን አላህ ብቻ ነው የሚያውቀው። ነገር ግን አላህ የውስጥ አዋቂ ስለሆነ ምን እንዲያስብን ምን አስበን እንዲሁ ለሰዎች የምንሰራው ምን እያረግን እንደው ስለሚያውቅ ፍርዱ ከላይ ነው እና ለሰው ሳይሆን ማንኛውም መልካም ነገር ስናደርግ አጀር እናገኝበታል በፈጣሪያችን ብለን ለፈጣሪያችን ስንል ጥሩ ስራ መስራት፣ መጥፎም ነገር ስናደርግ ደግሞ ሰው ባያየንም እንኳን አላህ ያይብናል ብለን አላህን በመፍራት ጥሩ ነገር እናደርግ ለማለት እወዳችኋለሁ። ለማንኛውም እንግዲህ ፍቅራችሁ ትመጣለች በአዲስ ነገር ጠብቁ። በአዲስ ቪዲዮ እስከምንመጣ እኔንም ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም። ስህተት ካለብኝ ማረሙኝ፣ ኮመንት ላይ ያሳውቁኝ የራሳችሁን አስተያየት ማለት ነው። እወዳችኋለሁ፣ አከብራችኋለሁ። አብሬያችሁ ነበርኩት። ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።